ሰሞኑን እንግዲህ በዋንትያ ዙሪያ መነጋገሪያ የሆነ የልጇ አባት ነኝ የሚልም ብቅ ብሏል ማለት ነው። በሌላ በኩልም ደግሞ እንግዲህ አንድ ታዋቂ የሆነ ቲክቶከር እሱም እንግዲህ ከዋንትያ ጋር ሰጣ ገባ ውስጥ ገብተዋል ማለት ነው። ይሄም እንግዲህ የሆነበት ምክንያት እንግዲህ ዋንትያና እሱ ማለት ነው የአገር ባህላቸውን የሱን ማለት ነው ለማስተዋወቅ ከሱ አገር ከሱ ጋር አብራት ትሄዳለች። በዛን ሰዓት እንግዲህ የሆነ ብቻ የሆነ የተፈጠረ ነገር ያለ ይመስለኛል። እዚህ ጋር እኔ ቅጥ አምባሩ የጠፋው ነው። ብቻ ግን ለዛም እንግዲህ ያው እርቅ ይሻለናል እንታረቅ እንፍታው እየተባባሉ ነው ማለት ነው። አዎ ታረቁ ተስማሙ፣ ችግሩን መፍታቱ ነው የሚሻለው። አዎ እንዴ እና የዋንትያ የልጁ አባት ነኝ ባዩ ደግሞ እንግዲህ ፍርድ ቤት ቀርቦ ልጅቱ የኔ ናትና ልጅን እንዲጠይቅ መብት ይሰጠኝ ሲል እንግዲህ እንደጠየቀና ፍርድ ቤቱም እንደፈቀደለት እየተወራ ነው ማለት ነው። ይህ ሰውዬ እንግዲህ በእድሜም ቢሆን እንግዲህ ትልቅ ሰው የሚባል ነው። እንግዲህ ይችን ዋንትያን በ13 አመቷ አስገድዶ በመድፈር ተብሎ ለምንድነው ይሄ ሰውዬ ያልተከሰሰው ያልተጠየቀው ማለት ነው? ማለት አሁን ላይ ራሱ ምስክር እየሆነ ነው። ልጅቱ የኔ ናት ብሎ ካለ በዛን ሰዓት ይችን የ13 አመት ልጅ ሩጣ ያልጠገበች ለራሷ ልጅ አስገድዶ ደፍሮ የልጅ አላፍትና እንዲኖርባት ለራሷ ልጅ ሆና ሳለ እንደገና ልጅ እንድታሳድግ ያደረጋት ሰው ነው። ስለዚህ ይህ ሰውዬ ደግሞ መጠየቅ አለበት፣ መከሰስ አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። እና እንግዲህ ሰሞኑን በዋንትያ ዙሪያ እንግዲህ እየተወሩ ያሉ ነገሮች አሉ። እነሱም እንግዲህ የዋንትያ የልጇ አባት ነኝ የሚልም እንግዲህ ፍርድ ቤት ቀርቦ ልጁን እንዳይ ፍርድ ቤቱ እንዲፈቅድለት ጠይቆ ፍርድ ቤቱም ተቀብሎት እንዳይ እንደፈቀደለት ነው እንግዲህ እየተወራ ያለው ማለት ነው። ይህ ሰውዬ ዛሬ ላይ መጥቶ ልጅቱ የኔ ናት ብሎ እንዳይ ፍቃድ ከጠየቀ ይህ ሰውዬ ደግሞ ገና ሩጣ ያልጠገበች አንድ ፍሬ ልጅ የ13 አመት ልጅ አስገድዶ በመድፈሩ ለምንድነው ፍርድ ቤት ውስጥ የማይጠይቀው? ለምንድነው? ይሄ ሰውዬ እኮ መጠየቅ ያለበት ሰው ነው፣ መከሰስ ያለበት ሰው ነው። ምክንያቱም የ13 አመት ልጅ አስገድዶ ከደፈረ በኋላ ይች ልጅ እንግዲህ አርግዛ ወልዳ የልጅ አላፍትና እንዲኖርባት አድርጎ ለራሷ ልጅ ሆና ሳለ እንግዲህ ልጅ እንድታሳድግ ነው የሆነችው። ስለዚህ ዛሬ ላይ እሷ መከራዋን አይታ ስንት ነገር አሳልፋ ዛሬ ላይ መጥቶ ልጅቱ የኔ ናት ብሎ ሲል ፍርድ ቤቱም እሺ ብሎ ተቀብሎ ልጁን እንዲያይ ለምንድነው የሚፈቅድለት? ይሄ ሰውዬ እኮ መጠየቅ ያለበት ሰው ነው። በእድሜም ቢሆን ትልቅ ሰው ነው እንግዲህ በፎቶ ላይ እንደሚታየው ከሆነ ማለት ነው። እኔ የምሬን ነው የምላችሁ። ፍትህ ማግኘት ያለበት ሰው በአግባቡ ፍትህ ማግኘት አለበት። ወንጀል የፈጸመ ሰው ደግሞ ተገቢውን ቅጣት ማግኘት አለበት። የማያዳግም እርምጃ መወሰድ አለበት። የምር እንዴ ገና አንዲት ታዳጊ ልጅ ደፍሮ
እሷን ችግር ላይ ከጣለ በኋላ ዛሬ ላይ ተፍጨርጭራ እንደምንም ብላ ልጇን ይዛ ዛሬ ላይ ጥሩ ሁኔታ ላይ ሆና ሲያይ እዚህ ጋር መጥቶ ልጅቱ የኔ ናት ብሎ ሲል ህግም ደግሞ እንዲያይ የሚፈቅድለት ነገር ለምንድን ነው? ይሄ ሰውዬ መቀጣት አለበት፣ መከሰስ አለበት። የምር እንዴ! አንዳንድ ሰዎች ደግሞ የምሬን ነው፣ አነጋገራችሁን አስተካክሉ። ነግበኔ የሚባል ነገር አለ። በዋንትያ ላይ የደረሰው ነገር በእናንተ ላይ ወይም በልጆቻችሁ ላይ ቢደርስ የማትፈልጉትን ነገር እዚህ ጋር መታችሁ እሷን በአልፈው ባሳለፈችው ማንነቷ ላይ እየተንተራሳችሁ እሷን ለማሸማቀቅ እሷን ለመጣል እሷ ተሰብራ እንድትቀር የምታደርጉት ነገር የምር በጣም ታሳፍራላችሁ። የምሬን ነው የምላችሁ። ይችል ምን አደረገቻችሁ? ሰውነቷ እንደዚህ ሆኖ ስታዩት ትልቅ ሰው አይደለችም። እናንተ የምታውቁት ነው። ገና አንድ ፍሬ ልጅ ናት። እሷን እንደዚህ የምር ይችል ልጅ ማለት ነው መበረታታት ያለባት ናት። ጎበዝ ጀግና ነች። እና ስንቶቹ ናቸው ከወለዱ በኋላ ልጆቻቸውን ሲፈልጉ በካርቶን ሲፈልጉ በፎጣ እየጠቀለሉ በየመንገዱ በየጫካው እየጣሉ እየጠፉ ስንቱ ህፃናት ነው እየተገኘ ያለው? ስንቱ ህፃናት ማለት ነው እየተጣሉ ማለት ነው። ዋንትያ ያንን አድርጋለች እንዴ? አላደረገችም። የልጅ አዋቂ ልጇን ከጉያዋ ሳትነጥል ተፍጨርጭራ ልጇን እያሳደገች የምትገኝ ጀግና ልጅ ናት። ይች ልጅ የምትበረታታ እንጂ የሆነች ትንሽዬ ወይ ስተታውና ያችን ትንሽዬ ስተቷን ትይዙና በድሮ ማንነቷ ላይ ተመርኩዛችሁ እሷን ከፍ ዝቅ እያደረጋችሁ እሷን ለመጣል እሷን ለማንቋሸሽ በቃ ይሆን አለ አይደለ የምታደርጉት ነገር የምር በጣም ይደብራል። በጣም ይችል የምትበረታታ ነች እንጂ በድሮ ማንነቷ እየተንቋሸሸች ከፍ ዝቅ እየተደረገች መሰደብ ያለባት ልጅ አልነበረችም። ሰው ሆኖ እኮ ያጠፋል፣ ይሳሳታል። ፍጹም የሰው ልጅ አያጠፋም ማለት አይደለም። አጥፍታም ከሆነ ስህተት አይታችሁባትም ከሆነ ከስድብ ምክር ነው የሚሻለው። እንደዚህ አታድርጊ፣ እንደዚህ አትሁኒ ብትሏት ትመለሳለች። የሰው ልጅ በጸባይ በምክር እንትን ካላችሁት ይመለሳል። ግን በስድብ የምታምኑ ካልተሳደባችሁ የማይሆንላችሁ ሰዎች አላችሁ። ጡት መያዣም ትልበስ ፓንትም ትልበስ እሷ ብቻ ነች እንዴ እየለበሰች ያለችው? እሷ ብቻ ነች እንዴ አጭር ቀሚስ እየለበሰች ያለችው? አጭር ቀሚስ የለበሰችበትን ክብ ነገር ሰርታችሁ ምናምን ይሆናል አይደለ? እንደዛ እያደረጋችሁ ፖስቱት ማለት ነው እንዴ። ስንቶቻቸው ናቸው ሲፈልጉ በጡት መያዣ ሲፈልጉ በፓንት ሲፈልጉ በውስጥ ቀሚስ ሲፈልጉ በአጭር ቀሚስ እየመጡ ሰውነታቸውን እያሳዩ እያየን እየተመለከትን ያለ ነው ማለት ነው። በሷ ብቻ የተጀመረ ነገር አይደለም። እናንተ እንደ ሰውኛ እሷን ለመጥቀም ከፈለጋችሁ መምከር፣ በቃ መጥፎ ነገር ካያችሁባት ስህተት እየሰራይ ከሆነ ይጠቅማታን የምትሉትን ምክር እንደዚህ አታድርጊ፣ እንደዚህ አትሁኒ ብትሏት እርግጠኛ ነኝ መቼም ትመለሳለች። ሰው በጸባይ እንደዚህ ነው እንደዚህ አታድርግ እንደዚህ ካላችሁት የማይመለስበት ምክንያት የለም። በስድብ የሚሆን ነገር የለም። በስድብ የምታምኑ ሰዎች ከስድብ ውጡ። ተሳርባችሁ ምንም የምታገኙት ጥቅም የለም። ጥሩ አይደለም። የምሬን ነው። እንደገና ደግሞ ከልጇ ጋር የተነሳችሁን ፎቶ እየዘቀዘቁ ምናምን እናንተ የሷን ፎቶ ከነ ልጇ ብዘቀዝቁ
የምታገኙት ጥቅም ካለ እንደፈለጋችሁ ልታደርጉ ትችላላችሁ። እሷን ግን ምንም እንትን የሚላት ነገር የለም። እሷ የራሷን ህይወት እየኖረች ያለች በጀግንነት ልጇን እያሳደገች ልጇንም ራሷንም እያኖረች ያለች ጀግና ልጅ ናት። ጎበዝ ናት። እናንተ እሷን ለመጣል እንደፈለጋችሁ የፈለጋችሁትን ነገር ብትሏት ምን ብትሏትም እሷ እንደሆነች ምንም እንትን የምትለው ነገር የላትም። የምር እኔ በጣም ነው ማደንቃት። በጣም ጎበዝ ናት። ምንም አይነት ነገር ሳይበግራት ልጇን እያሳደገች አለች። እኔ ደግሞ ይሄ አሁን የልጇ አባት ነኝ የሚለው ደግሞ አይኑን በጨው ጥብ አድርጎ አለማፈሩ በየትኛው ሞራኑ ነው? ዋንትያን ፍርድ ቤት አቅርቦ ልጅቱ የኔ ናት ልጄን እንዲጠይቅ ይፈቀድልኝ ብሎ በሳምንት 2 ጊዜ ነው እንደዛ፣ ለዛም ዋንትያ ቤት ድረስ እየሄደ ልጁን ሊጠይቅ ማለት ነው። አስቡት እንግዲህ ይሄ ሰውዬ ዋንትያን በ13 አመቷ የደፈረ ሰውዬ ዛሬ ላይ ልጄ ናት የሚላትን የዋንትያ ልጅ ያለ መድፈሩ ምን ዋስትና አለ? የምር ምን ዋስትና አለው? ደግሞ እኮ እኩያቷ እንኳን በሆነ እኩያቷ እኮ አይደለም ትልቅ ሰው ነው። ይሄ ሰውዬ ዛሬ ላይ የትም ቆይቶ የትም ኑሮ እሷ ልጅነቷን እንደ ልጅ እንትን ሳትል እንደፈለገ ተጫውቶባት እንደፈለገ አርጓት ህይወቷን አበላሽቶ ልጅነቷን አበላሽቶ ከሄደ በኋላ እሷ ያንን ሁሉ መከራና ስቃይ አሳልፋ ዛሬ ላይ ልጇን ይዛ በደህና በጥሩ ሁኔታ እየኖረች ሲያይ ዛሬ ላይ መጥቶ ልጅቱ የኔ ናት ሲል እንዴት ነው? የምር ይሄ ሰውዬ መጠየቅ አለበት። ዋንትያም ፍትህ ማግኘት አለባት። እስከዛሬ የተሰቃየችበትን እስከዛሬ ያላገኘችውን ፍትህ ዛሬ ላይ ደግሞ በቃ ልጅቱ የኔ ናት ብሎ የሱ መሆኗን አምኖ መጥቷል አይደለ? ስለዚህ የሰውዬ ደግሞ መቀጣት አለበት ባደረገው ነገር ማለት ነው። ፍትህ ማግኘት አለባት። እንዲህ በቀላሉ ልጅቱ የኔ ናትና ልጅን እንዲጠይቅ ይፈቀድልኝ ብሎ መፈቀድ የለበትም። ባደረገው ድርጊት መቀጣት አለበት። ይቺ ልጅ ከቤተሰብ ርቃ ብቻዋን መከራዋን አይታ ነው ይቺ ልጅ እያሳደገች አለችው። እሱ ባደረሰባት ጥቃት እሱ በፈጸመባት ጥቃት ማለት ነው። ስለዚህ የሰውዬ ደግሞ በህግ መጠየቅ አለበት። እንደዚህ በቀላሉ መለቀቅ ያለበት ሰው አይደለም። የተበደለ ሰው ፍትህ ማግኘት አለበት። የበደለ ሰው ደግሞ የእጁ ማግኘት አለበት፣ መቀጣት አለበት። የምር ነው የምላችሁ። በጣም ነው የገረመኝ ግን አለማፈሩ ማለት ነው እንዴ! ደግሞ እኮ ትልቅ ሰው ነው። ቢወልዳት እኮ ዋንትያን እኮ ያደርሳታል። እንደው እኔ የምር ምን አይነት ጨካኝና አረመኔ ቢሆን ነው በ13 አመቷ እንደዛ እንትን ሲላት ማለት ነው። ይሄ ሰውዬ ታዲያ እንደዚህ በቀላሉ መተው ያለበት ነው እንዴ? መቀጣት ያለበት ነው እውነት እና ላችኋለሁ። ለማንኛውም ውድ ተመልካቾች የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ያላደረጋችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱ ይላችኋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁኝ።